እንዳከበረን በምን አይነት የልጅነት የጸጋ ልጅነት ክብር እንዳከበረን ነው የሚነግራቸው። ስለዚህ ልጆቹ አደረግን የሚለውን እናያለን። በሌላ ክፍል ደግሞ እዚሁ ሀሳብ ላይ ይህንኑ ቦታ በኩር ሲል የበላይ ያደረገን፣ በፍጥረቱ ላይ የበላይ ያደረገን፣ ገዢ ያደረገን ማ እግዚአብሔር አምላክ አላደረገንም እንዴ? እስቲ ዘፍጥረት ምዕራፍ 1 እንመልከት ከቁጥር 30 ጀምሮ። አንዴ ዘፍጥረት ምዕራፍ 1 ላይ ሄዱልኝ። በደንብ እባካችሁ በደንብ ስሙ እንድትረዱ። ከተማራችሁ አይቀር በደንብ ማወቅ ነው ያለባችሁ። ያዕቆብ መልእክትን ስሙ። ከቁጥር 20 ጀምረን 27 ጀምረን እናንብበው። እሺ ከቁጥር 27 ሀሳቡን በደንብ እንድትረዱ ፕሊዝ። ምን ይለናል? እግዚአብሔር አለ፣ እግዚአብሔርም አለ። ማን ነው የሚናገረው? እግዚአብሔር። ለማን? ተመልከቱ። ሰውን በመልካችን እንደ ምሳሌያችን እንፍጠርን፣ የባህር አሳዎችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ምን ይሉ ይግዙ። እግዚአብሔር የሰው ልጅ ሾሞታል አልሾሞትም? ሾሟል። የእርሱ አድርጎናል፣ በኩር አድርጎናል፣ ሾሞናል። በፍጥረቱ ላይ ምን እንድናደርግ? እንገዛ ዘንድ። ኦኬ። ስለዚህ እግዚአብሔርን ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው። እንዴት አይነት ክብር እንደሰጠን ተመልከቱ። እንዴት አይነት ፍቅሩን ነው የሚገልጸው። እግዚአብሔርን ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። አያቸው አይደለ? የባህር ዓሦች፣ የሰማይ ወፎች፣ በምድር ላይ የሚንቀሳቀሱ ሁሉ ግዟቸው ብሎ እግዚአብሔር አምላክ እንዲህ ባለ ክብሩ አከበረን። ስለዚህ የበኩር ይላል ያዕቆብ። የበኩር ለፍጥረት የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ለፍጥረቱ የበኩራት ሲል አንደኛ የእርሱ አድርጎ፣ ከዛ ደግሞ ለፍጥረቱ እግዚአብሔር አምላክ ለፈጠረው ፍጥረት ገዢ አድርጎ የእርሱ አደረገን። እንዲህ አድርጎ እግዚአብሔር አምላክ አከበረን እያለ ነው ያዕቆብ። እንዲህ አድርጎ እግዚአብሔር አምላክ አከበረን። ከኔ ጋር ናቸው አይደለ ክርስቲያኖች? እሺ። ስለዚህ የኢትዮጵያን የያዕቆብ መልእክት የቤተክርስቲያን አንድታ ትርጓሜ ብታዩ ቃል በቃል አበው የሚናገሩት ምን አሉ? ለፍጥረቱ ገዦች እንሆን ዘንድ ወዶ ብሎ ያስቀምጣሉ። ምን እንሆን ዘንድ? ገዢ ባለስልጣን አድርጎ ፈጠረን ማ እግዚአብሔር አምላክ። እንዲህ አድርጎ የሰውን ልጅ እግዚአብሔር አምላክ አክብሮታል። ኦኬ። እንዲህ አድርጎ የራሱ አድርጎናል። እንዲህ አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ በማመናችን ምክንያት የጸጋ ልጅነትን አላብሶናል። መንፈስ ቅዱስን እንድንቀበል የእርሱ እንድንሆን አባ አባ ብለን እንድንጠራ የአባትነትን ፍቅሩን አፍስሶብናል እያለ ያዕቆብ ይናገራል። እስቲ አመስግኑት ይህንን አምላክ። እውነት እግዚአብሔር ይመስገን እያላችሁ አመስግኑት። ያንስበታል። እግዚአብሔር እንዲያድርጎ ወዶና አክብሮን የሰውን ልጅ ፈጠረ። የፍጥረታት ገዢ አድርጎ ፈጠረ። በክርስቶስ ኢየሱስ ደግሞ ልጁ አደረገን። መንፈስ ቅዱስ ጰራቅሊጦስን እንድንላበስ አደረገን። የበኩር ልጆች ተብለን ተጠራን። ታዲያ ከዚህ በላይ ደስታ ምን አለ? አንዳንድ ሰውን ይገርመኛል። እናቴ አባቴ ተጣሉኝ፣ ወንድሞቼ እህቶቼ ተጣሉኝ ብሎ የሚያኮርፍ የሚያዝን ሰው አለ። ወንድሜ እህቴ፣ እግዚአብሔር አምላክን የመሰለ አባት እያለን ስለምን እንጨነቃለን? ስለምን እናዝናለን? ስለዚህ አባ አባ ብለን የምንጠራበትን የፍቅር አንደበት አላበሰን። ይሄ አምላክ ሊመሰገን ይገባዋል። ስለዚህ ለፍጥረት የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ያል እውነት ቃል የሚለው ወንጌልን ነው። እውነት ቃል የሚለው ማንን ነው? እግዚአብሔር አምላክን፣ ኢየሱስ ክርስቶስን፣ ወልደ እግዚአብሔርን እውነት ቃል እያለ ይጠራዋል። በክርስቶስ ኢየሱስ በማመናችን ምክንያት የጸጋ ልጅነትን አላብሶናልና። ኦኬ። አካላዊ ቃል ይላሉ መተርጉማል። ኦኬ። ወልደ እግዚአብሔር በእርሱ አምነን የጸጋ ልጅነትን ተላበሰን። ስለዚህ በእውነት ቃል እዛው ክፍል ላይ እንመለከት። ወደ ያዕቆብ ተመልሽልን ቴናየ ቁጥር 18 ላይ በእውነት ቃል አስቦ ወለደን ይላል። ኦኬ። ወለደን። ይሄ የእውነት ቃል የተባለ ኢየሱስ ክርስቶስ ብለው የተረጉሙታል አባቶቻችን። በእውነት ቃል የተባለ ክርስቶስ ነው። ይኸው ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደ ይላል። ራሱ ቅዱስ ዮሐንስ ደግሞ ቃል የተባለው ኢየሱስ ክርስቶስ እንደሆነ እንዲህ ብሎ ይገልጽልናል። የእግዚአብሔር ልጅ የኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ወንጌል ታይቴና ይታይ እንዲያው ዛሬ ቆይ እንዳንቺ በውስጥ መስመር እንመካከራለን በጠረጴዛ ዙሪያ። እሺ። ያው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም አለ እግዚአብሔር ነበረ አለ። አሁን ይሄ ቃል የተባለው ቁጥር 14 ላይ ደግሞ ሌላ እዛው ክፍል ላይ ቁጥር 14 ላይ ቃል የተባለው ማን ነው ሲል እንዲህ ብሎ ያስቀምጥልናል።
ቃል የተባለው ቃልም ስጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ፣ አንድ ልጅም ይኸው ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። የእናታችን የቅድስት ድንግል ማርያምን ስጋም መንሳቱን ነው የሚናገረው። ይሄ ቃል የተባለ ማን ነው? ወልደ እግዚአብሔር ኢየሱስ ክርስቶስን ነው። እሺ ይሄንኑ ቃል ትይዙልኝና እንቀጥል። አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 ጀምረን እናንብቡ። አንደኛ ዮሐንስ መልእክት በኤፌሶን ላሉ ክርስቲያኖች የተጻፈ መልእክት ነው። ስሙ። ኮፒ ሊንክ እንዳይረሳ። አካውንት እና ጀሬ እስካሁን ዝም ብሏል፣ አልተሳካላቸውም። በርቱ። እሺ ይኸው አሁን ቁጥር አንድ ላይ አሁን ቅዱስ ዮሐንስ ምን እንደሚል ስሙ። አሁን ይህን የሚናገረው ቅዱስ ዮሐንስ ነው። ምን እያላቸው ነው? ኦኬ ስለ ህይወት ቃል የሚለው ክርስቶስን ነው ብያቸዋል። ስሙ። ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንም እጆቻችን የዳሰሱትንም እናወራለን። ማን ነው የሚናገረው? ቅዱስ ዮሐንስ ወልደ እግዚአብሔር ወልደ ዘብዴዎስ። ኦኬ ወልደ ዘብዴዎስ ቅዱስ ዮሐንስ ከ12ቱ ሐዋርያት መካከል የሚቆጠረው ዮሐንስ፣ የያዕቆብ ወንድም የሆነው ዮሐንስ፣ ኢትዮጵያን ሊቃውንት እናቱ ማርያም ባፍላያ ናት ብለው የሚናገሩለት ዮሐንስ፣ እነሆ እናት ተብሎ እናታችን ቅድስት ድንግል ማርያም የተሰጠችው ዮሐንስ ምን አለ? ቁጥር 1 ላይ ስለ ህይወት ቃል ምን አለ? ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንም እጆቻችን የዳሰሱትንም እናወራለን። ስለ ክርስቶስ ነው የሚናገረው። ምን አለ? ስለ ኢየሱስ ክርስቶስ በዓይኖቻቸው ሐዋርያት አይተውታል። ክርስቶስን አላዩትም እንዴ? ሲያበላ ሲያጠጣ፣ ወንጌል ሲሰብክ፣ አብሯቸው ሲመላለስ፣ ሲያስተምራቸው አይተውታል። የህይወት ቃል ክርስቶስን በዓይኖቻቸው አይተው። እንዴት የታደሉ ነው! እንዴት አይነት የታደሉ የሐዋርያት አይኖች እንዴት የታደሉ ናቸው! የክርስቶስን በዓይኖቻቸው አይተዋል። እሺ ከዛስ ምን አለ? የተመለከትነው እጆቻችን የዳሰሱታል። እነዚህ እጆች ክርስቶስ እንዳሰውታል። የቅዱስ ዮሐንስ እጆች ክርስቶስ እንዳሰውታል። ስለዚህ እጆቻችን የዳሰሱትን አለ። ከዛስ እናወራለን፣ ህይወትም ተገለጠ አይተንማል። እሺ ቁጥር 2 ላይ ከፍ እያልሽ እንመሰክርማለን፣ ከአብ ዘንድ የነበረው ለእኛም የተገለጠው የዘላለም ህይወት እናወራላቸዋለን አለ። አያቸው አይደለ? ኢየሱስ ክርስቶስን እናወራላቸዋለን። ያየነውን፣ የሰማነውን፣ የዳሰስነውን የህይወት ቃል እናወራላቸው። የህይወት ቃል ለምን ተባለ? ሰዎች የክርስቶስን ቃል ሰምተው ህይወት ያገኛሉና፣ ዘላለማዊ ህይወት ያገኛሉ፣ ዘላለማዊ እረፍት ያገኛሉ። ስለዚህ የህይወት ቃል እየተባለ ይጠራል። ስለዚህ በእርሱ በክርስቶስ በማመናችሁ ምክንያት በኩር ሆናችኋል። እንደ በኩር የራሱ አድርጎ እግዚአብሔር አምላክ ተቀበላችሁ። ሐና እንደው ግልጽ አድርጌልና ሐና እውነት ተናገር። አማና እህታችን ሐና የማን ናት? የእግዚአብሔር ናት። ባለቤት አላት። ኦኬ ስለ ሐና ካለመኖር ወደ መኖር ያመጣ እግዚአብሔር አምላክ በክርስቶስ በማመኗ ደግሞ እንደ በኩር አድርጎ ነው የተቀበላት። አክብሮ ተቀበላት። የእርሱ አድርጎ ተቀበላት። ስለዚህ ሐና የእርሱ ናት፣ የማንም አይደለችም። ምናልባት በምድራዊ አባት ልንጠራ እንችላለን። ከምድራዊ አባት በላይ ግን እኛ የክርስቶስ ነው። ሁላችንም በክርስቶስ የምናምን የማንን? የእግዚአብሔር ነን። ታዲያ ዲያቆን ዛማሜል እንዲያው አሁን ሳላበዛኸውም ወይ? በክርስቶስ ኢየሱስ ያላመነ በክርስቶስ የማያምን የእግዚአብሔር ሊሆን አይችልም ወይ? እስቲ እንመለከት። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ክፈችልኝ። አይችልም ነው መልሱ። ምንም መልካም ሊሆን ይችላል ያደረገው ነገር፣ 1 ሚሊዮን ህዝብ ሊያበላ ይችላል። በክርስቶስ ኢየሱስ የማያምን የእግዚአብሔር ሊሆን አይችልም። እኔ አላልኩም። እኔ ላይ ከመናገራቸው በፊት ራሱ ቃለ እግዚአብሔሩ ይነግራል። ይኸው ቁጥር 7 ጀምረን ብዙ ሐሰቶች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ይህ ሐሳቹና የክርስቶስ ተቃዋሚ ነው ካለ በኋላ ቁጥር 8 ላይ ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ለሚወጣ አለ። ተመልከቱ። ምን ለሚል? ለሚወጣ፣ ከእግዚአብሔር ቃል ለሚወጣ፣ ከሐዋርያት ትምህርት ለሚወጣ፣ ከወንጌል ለሚወጣ፣ ከቤተክርስቲያን ለሚወጣ፣ እሺ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለው። በቃ በክርስቶስ ትምህርት ለሚኖር ግን ስሙ አብና ወልድ አሉት አለ። በክርስቶስ ትምህርት ለሚኖር እርሱ በእውነት የእግዚአብሔር ነው። እግዚአብሔር በእርሱ በጸጋ አድሮበት አማናዊ ቤተክርስቲያን ሆኖ ይኖራል። ከክርስቶስ ትምህርት ግን ለሚወጣ አምላክ የለውም ማለት። ስለዚህ እነንትና አምላክ አላቸው የላቸው። ግልጽ ነው። እንቀጥል ማለት ነው። እሺ ቶሎ እያልን ቁጥር 19 ላይ እሺ ያዕቆብ ምዕራፍ 1 ቁጥር 19 ከዚህ በኋላ ሀሳቡን እየጨረስን ነው የምንሄደው። እሺ ቁጥር 19 እና
20 አንድ ላይ ያነባዋለሁ። ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ምን እያለን ነው? ክርስቲያን ምን መሆን አለበት? አሁን እውነት እኔ እንዲህ ዝም ብዬ ሳስብ እንዲያው ያዕቆብ እኛን ኢትዮጵያውያኖችን አስቦ ይሆን ይህንን መልእክት የጻፈው ብዬ ነው የምናገረው። ብዙዎቻችን ቁጭ ብለን ከመማር ይልቅ ቁጭ ብለን ከማድመጥ ይልቅ መናገርን እንወዳለን። አሁን ጆሮ ጭው የሚያደርግ ነገር እየሰማን እኮ ነው። ሰዎች ብዙ በማውራታቸው ሲስቱ እያየን አይደለ? የቤተክርስቲያን ትምህርት ያልሆነ ነገር ሲቀባጥሩ እናያለን። ለምን? መስማትን አላስቀደሙማ። ሰው በነገራችን ላይ ክርስቲያኖች ቁጭ ብሎ ተረጋግቶ ማይሰማ ከሆነ የቤተክርስቲያን ትምህርት ማይሰማ ከሆነ የእግዚአብሔርን ቃል ማይሰማ ከሆነ ማስተዋልነትን ይጥላል። አሁን ምን አለ? 19 ላይ 19ና 20 እያይዘን ነው የምናየው። አሁን ምን አለ ቅዱስ ያዕቆብ? ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመስማት ምን የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን ይላል። ኦኬ፣ ምን ማድረግ ነው ያለብን? ሰዎች ለመስማት ነው መፍጠን ያለብን። ቃል እግዚአብሔርን ለመስማት ልንፈጥን ይገባል። አሁን እስኪ እዚህ ጋር የእግዚአብሔርን ቃል ለመስማት እንፈጥናለን። አሁን እዚህ ሁላችንም ራሳችንን ጠይቅ። ቃል እግዚአብሔርን ለመስማት ወንጌል ለመስማት ምንፈጥን? አሁን እጅ አውጡ ቢባል ለማስመሰል እናወጣለን እንጂ ብዙዎቻችን ደካሞች ነን። መስማትስ የምንፈልገው ዓለማዊ የሆነ ነገር ነው አብዛኞቻችን። እኔም እናንተ ንስሐ እንገባለን። ያዕቆብ ሆይ ንስሐ እንገባለን። ሰው ግን በተለይ ክርስቲያኑ ምንድን ነው? የተረጋጋ መሆን አለበት። የእግዚአብሔርን ቃል ለመስማት መፋጠን መቻል አለበት። የጥበብ መጽሐፍ ነው። ጠቢቡ ሰለሞን እንደ ጻፈው በቤተክርስቲያናችን ይታመናል እና ምዕራፍ 29 ቁጥር 20 ላይ እንዲህ ይላል። ክፈችልን። ከዛ ሁለት የቤተክርስቲያን አባቶችን በዚህ ርዕስ ምን ብለው አስተማሩ የሚለውን ቅዱስ ኤፍሬም ሶሪያዊውን እና ቅዱስ ይስሐቅ ሶሪያዊ እንመለከታለን። እሺ ቁጥር 29 አዎ መጽሐፈ ምሳሌ 29 ቁጥር 20 ተባረኪ። እንግዲህ ጠቢቡ ሰለሞን በቃሉ የሚቸኩለውን ሰው ብታይ ተመልከቱ፣ ከእርሱ ይልቅ ለሰነፍ ተስፋ አለው ብሎ ያስቀምጣል። ምን ማለት ነው? የሚቸኩል ሰው ምን ያህል በውድቀት ጎዳና ላይ እንደቆመ ነው የምንመለከተው። የሚቸኩል ሰው፣ ቸኳይ የሆነ ሰው፣ እርጋታ የማይታይበት ሰው፣ መረጋጋት የማይታይበት ሰው፣ ተረጋግቶ ቅድም ያዕቆብ እንደተናገረው በያዕቆብ መልእክቱ፣ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን ይላል። ስለዚህ ሰው አንድ ነገር ከማድረጉ በፊት መቸኮልን ገንዘብ ከማድረጉ በፊት መናገርን ገንዘብ ከማድረጉ በፊት ምን ማድረግ አለበት? ተረጋግቶ ማድመጥ መቻል አለበት። የተረጋጋ ማንነትን መልበስ አለበት። በቃሉ የሚቸኩል ሰው ብታይ ከእርሱ ይልቅ ለሰነፍ ተስፋ አለው ይላል። ምክንያቱም ያ ሰው አስቀድሞ ሊሰማማ አይፈልግማ፣ ወይ መረጋጋት የለበት። አሁን እንደዚህ አይነት ሰዎች አልገጠሟችሁ? ሳይማሩ የሚያስተምሩ ሰዎች የሉ? ቁጭ ብለው ሳይማሩ ዘለው የሚያስተምሩ ሰዎች፣ ከዛ የሚያስደነግጥ ነገር ሲናገሩ ትሰማላችሁ። እነዚህ ሰዎች ተመለሱ ብትሏቸው እንኳን ሊመለሱ ፈቃደኞች አሉ። ትንቢተኞች ናቸው። በነገራችን ላይ ቁጭ ብላችሁ አድምጡ። ትህትናን ይጠይቃል። ተውት። ዲያቆን ዛመሀል የለን እኔ ከተናገርኩ እኔን ባትሰሙ እስቲ አባታችን ቅዱስ ይስሐቅ ሶሪያዊ እንመልከት። ዝም ስለማለት ምን ብሎ ያስተምራሉ? ዝምታ ማለት እንዲሁ ከመናገር ይላሉ፣ እንዲሁ ከመናገር መታቀም ማለት አይደለም፣ ከጌታችን ከኢየሱስ ክርስቶስ ጋር የሚደረግ ድብቅ ንግግር እንጂ ብሎ ያስቀምጣሉ። ኦኬ፣ ዝምታን ገንዘቡ ለማድረግ የሚመኝ ሰው፣ አንድ ሰው ዝምታን ገንዘቡ ለማድረግ የሚመኝ ሰው 3 ዋና ዋና ነገሮችን ሊያገኝ ይገባዋል። ይዘረዝራሉ። እነርሱም እግዚአብሔርን መፍራት፣ ከእግዚአብሔር ጋር የማይቋርጥ ጸሎት እና ልብን በዚህ ዓለም ሀሳብ ባተለይ አለማድረግ ናቸው ይላል። እግዚአብሔር በዝምታ ዝም የሚል ሰው፣ ዝም ብሎ የሚያደምጥ ሰው፣ ዝምታው ራሱ ከእግዚአብሔር ጋር መነጋገር ነው። በልቦናው ከእግዚአብሔር ጋር ያወራል። አንድ ሰው ዝም ብሎ የማይቸኩልን ሰው ነው የምንናገረው። ሳይቸኩል የእግዚአብሔር ቃል እየተማረ በዝምታ የሚመላለስ ሰው፣ ይሄ ሰው ዝም እያለ እንዲያውም አይደለም እያወራ ነው። በነገራችን ላይ ከሚለፈልፍ የባልቴት ወሬ ከሚለፈልፍ የአሮጊቶች ተረት ተረት ከሚያወራ ሰው ዝም ብሎ በዝምታ ውስጥ እግዚአብሔርን የሚያናግር ሰው፣ ያ ሰው እንዲያውም
የተባረከ ነው። ብዙን ቃል እንደው ከእግዚአብሔር ከፍ ያለውን ድምፅ እያሰማ ነው ያለው። የዝምታ ጊዜ ያስፈልጋል። ክርስቲያኖች ከእግዚአብሔር ጋር የምንነጋገርበት፣ መጽሐፍ ቅዱስን የምናነብበት፣ ጸሎትን የምንጸልይበት ጊዜ ያስፈልጋል። ለዚህ ነው ቅዱስ ይስሐቅ ሶርያዊ ዝም የሚል ሰው ገንዘብ ከሚያደርጋቸው ነገሮች መካከል ሲዘረዝሩ በዝምታ ውስጥ የሚገኙ በረከቶች፣ አንደኛ እግዚአብሔርን መፍራት። ሰው ትህትናን ይማራል ዝም በማለት ቁጭ ብሎ በመማር ምን ይማራል? የእግዚአብሔርን ቃል ይማራል። ትሁት ይሆናል ማለት ነው። ኦኬ ወደ ያዕቆብ ተመለሽ ቴናየሽ ቶሎ ወይ ዝም በማለቱ ምንም ይማራል? ፍርሃተ እግዚአብሔርን ይማራል። ኦኬ የእግዚአብሔርን ቃል የተማረ በዝምታ ውስጥ ከእግዚአብሔር ጋር እየተነጋገረ ራስ ወደሆነ ወደ ኢየሱስ ክርስቶስ እያሳደገ ይመጣል። ስለዚህ ፍርሃተ እግዚአብሔርን ይማራል አለ። ኦኬ ቀጠሉ። ሁለተኛው የማያቋርጥ ጸሎት ነው። ዝምታ ከእግዚአብሔር ጋር መነጋገር ነው። የምናቋርጠው ጸሎት አይደለም። ሰው ከመናገር ይልቅ ለመናገር ከመቸኮል ይልቅ በትህትና በዝምታ ውስጥ ሲመላለስ ያ ጸሎት ነው። ራሱ ከእግዚአብሔር ጋር በልቦ ነው እያወራ ነው ያዘው። ከእግዚአብሔር ጋር እያወራ ስለሆነ የማያቋርጥ ጸሎትን ገንዘብ ያደርጋል ይላሉ አበው። ከዛ ደግሞ ይቀጥሉና ልብን በዚህ ዓለም ሀሳብ ባተሌ አለማድረግ ይላል። በዚህ ዓለም ሀሳብ አይሰረቅም፣ ልቡ አይደግም። ምክንያቱም እሱ ያ ሰው ከእግዚአብሔር ጋር እያወራ ነው። ሁልጊዜ ከእግዚአብሔር ጋር ሁሉነቱን የሰጠው ለእግዚአብሔር ነው። ስለዚህ የሰው ቁጥር 19 ላይ 19 እሺ። ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ይላል። አሁን ለመናገር የዘገየ ካለ በኋላ ለቁጣም የዘገየ ይሁን ይላል ቅዱስ ያዕቆብ። ለምን ከዛ በፊት የቅዱስ ይስሐቅ ሶርያዊውን አንዴ እንመልከት። ሌላ አንድ ነጥብ ላንሳ ከዚህ ጋር። ይህንኑ ክፍል ላይ በተለይ በያዕቆብ መልእክት ትምህርት ላይ እንዲህ ብላ ያስቀምጣሉ። ግብፃውያን መተርጉማን ቄስ ቴዎድሮስ ማላቲ ይህንን ሀሳባቸውን ከቅዱስ ይስሐቅ ሶርያዊ ሲያስተምሩ ወንድሜ ሆይ አንተ ምላስህን ከጠበቅ ይላል እግዚአብሔር ለአንተ የልብ መጸጸትን ስጦታ አድርጎ ስለሚሰጥህ ነፍስህን ትመለከታለህ። ሰው ዝም ሲል ምላሱን ሲጠብቅ መቸኮልን ገንዘብ ሳያደርግ ሲመላለስ ምን አሉ? ለአንተ ልብ መጸጸትን ስጦታ አድርጎ ስለሚሰጥ ነፍስህን ትመለከታለህ። ራሳችንን እንድናይ ያደርገናል። በዚህ ጊዜም መንፈሳዊ ደስታ ውስጥ ትገባለህ። ነገር ግን ምላስህ አንተን ካሸነፈ አሁን የምነግርህን እመነኝ ይላሉ። በደምብ ስሙ። አንተ ፈጽሞ ከጨለማ ልታመልጥ አትችልም። አንተ ንጹህ ልብ ካለህ ቢያንስ ንጹህ አንደበት ይኑርህ። ስለዚህ መፍጠንን ይሄ ከመናገር ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣው የዘገየ ይሁን። የሚናገረው ሰው ሲያወራ ራሱ ከአንደበት የሚወጣው ያንጻል ወይ ብሎ ማወቅ አናላይዝ ማድረግ አለበታል። ዝም ብሎ እንደመጣለት አይደለም ሰው ማውራት ያለበት። በብዙ ንግግር ውስጥ ብዙ ስህተቶች ይገኛሉ። በብዙ ንግግር ውስጥ ብዙ ድክመቶች ይገኛሉ። በብዙ ንግግር ውስጥ ብዙ ሰውን ማድከም ይገኛል። ስለዚህ የምንናገረውን እያሰብን በእርጋታ መሆን መቻል አለበት። ስለዚህ ለመስማት የፈጠነ ለመናገር የዘገየ መሆን አለበት ክርስቲያን። ለቁጣም የዘገየ ይሁን ይላል። ሰው ለቁጣም የዘገየ ኢትዮጵያውያን አንድ በትርጓሜያችን ላይ ላንብብላችሁ። ሰው ሁሉ ይላሉ ኢትዮጵያውያን መተርጉማን፣ ሰው ሁሉ ከእናንተ ወገን የወሬን የሐሜት ነገር ለመስማት የቸኮለ ከመናገር ከቁጣ የዘገየ ይሁን ካሉ በኋላ የአንዱ ቁጣ አሁን ለምንድን ነው ከቁጣ የዘገየ ይሁን ቢሉት የአንዱ ቁጣ አንዱን እግዚአብሔር የሚወደውን ስራ አያሰራውም እና ይላል። ኦኬ ቁጥር 19 ላይ ከፍ አድርጊ ትንሽ አንዴ 20 ላይ ነው የዘገየ ይሁን። ኦኬ አሁን ምን ማለት ነው? ቁጣ ምንን ያመጣል? ኦኬ ቁጣ የሚያመጣው መልካም የሆነ ነገር አይደለም። ኦኬ ሰዎች ቁጡ የሆኑ ሰዎች ወደ ኃጢአት ነው የሚሄዱት። ኦኬ ወደ በደል ነው የሚሄዱት። ይህንን አበው በትርጓሜያችን ላይ ሲያስረዱ እንዲህ ይላሉ። ለምንድን ነው ከቁጣ ይቆጠብ የሚለውን እንዲህ ብላ ያስፈራራሉ። ቃል በቃል አነብላቸው ነው። የወሬን ነገር ይዞ ሳለ ለምን እንዲህ ታወራለህ ይለዋል። አሁን ሁለት ሰዎች ሲነጋገሩ የወሬን ነገር ይዞ ሳለ ለምን እንዲህ ታወራለህ ይለዋል። ምን ነው ባወራ ይለዋል፣ ከጠብ ይደርሳሉና። አሁን ቃል በቃል ኢትዮጵያውያን ሊቃውንት የተናገሩ ያሉት ከንቱ የሆነን ነገር ሰው ለማውራት የማይጠቅም ነገር ሰው ለማውራት ይቸኩላል።
ከዛ አንድ ሰው ስለምን ይህን ታወራለህ ብሎ ይጠይቃል። ከዛ ያ ቁጡ የሆነ ሰው ደግሞ ለቁጣም የዘገየ ሁኑ አላለም ቅዱስ ያዕቆብ? ያ ለምን እንዲህ ነገር መልካም ያልሆነ ነገር ታወራለህ ብላችሁ ብትጠይቁት፣ እንዲህ ብላችሁ የምትጠይቁት ሰው ደግሞ ምን ብሎ ይመልስላችኋል? ምን ነው በቁጣ ሆኖ ምን ነው ባወራ ይለዋል፣ ከጠብ ይደርሳሉና። ይሄ መቆጣቱ፣ ከንቱ የሆነ ነገር ማውራቱ፣ የሐሜትንም ነገር ይዞ ሳለ ለምን ታማኛለህ ይለዋል፣ ምን ነው ባማህ ይለዋል፣ ከጠብ ይደርሳሉና። ስለዚህ ያ መልካም ያልሆነን ለቁጣ መቸኮሉ ለመናገር የቸኮለ ሰው መልካም ያልሆነን ነገር ሐሜትን ነገር ሲያወራ ስለምን እንዲህ ታወራለህ ብትሉት ምን ነው ባወራ ብሎ ይመልሳል። ያ ወደ ቁጣ ይመራል። ወደ ጠብ ይመራል። ስለዚህ ሰው ልጅ ለመናገር የፈጠነ መሆን የለበትም። ለመናገር የዘገየ፣ ለመስማት ግን የፈጠነ መሆን መቻል አለበት። ነገሮችን አስተውሎ ይናገራልና። ከዛ እዛው ቁጥር ላይ ለቁጣም የዘገየ ይሁን ወደ ጠብ ይመራልና። መቆጣት ወደ ጠብ ነው የሚመራው። ያዕቆብ ምዕራፍ ቁጣን ሚዩት ፕሊዝ። እሺ፣ ስለዚህ እዛው ቁጥር 20 ላይ የሰው ቁጣ የእግዚአብሔር ጽድቅ አይሰራምና ይላል። ይሄ እግዚአብሔርን የሚያስደስተው ስራ አይደለም እያለን ነው። ቃል በቃል ይሄ እግዚአብሔርን የሚያስደስተው በቶሎ መቆጣት፣ ከሰው ጋር መጣላት፣ በጠብ መመላለስ፣ ይሄ እግዚአብሔርን የሚያስደስተው ስራ አይደለም። መንፈስ ቅዱስ የተቀበለን ሰው የምትለዩት ትዕግስተኛ ሆኖ እንጂ በቶሎ ሲቆጣ አይደለም። ስለዚህ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት እንደዚህ ያሉትን የሚከለክል ሕግ የለም ካለ በኋላ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። አያቸው አይደለ? እነዚህ የስጋን ስሜት ቅድም የዘረዘርናቸውን እነዚህ መሳደብ፣ በቶሎ መቆጣት፣ ኃጢአቱን ሁሉ ዝሙቱን ሁሉ የተዉ ናቸው እያለ ነው ቅዱስ ጳውሎስ። እሺ፣ ይህን ካለን እንቀጥል። ቁጥር 21 ላይ ነው ይልኝ 21 ቁጥር 21 አይ ቲንክ ጥሩ እየሄድን ነው፣ እየጨረስን ነው። ግን ከዚህ በኋላ ትንሽ ነው 10 ደቂቃ ብቻ ትሰጡኛላችሁ። እሺ፣ ቁጥር 21 ላይ ስለዚህም ማለት አሁን ቅዱስ ያዕቆብ እየጨረሰ ነው ምዕራፍ 1 ማለት ነው። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ። በውስጣችሁ የተተከለው ቃል የእግዚአብሔር ቃል በየዋህነት ተቀበሉ። ምን ማለት ነው? እርሱን ምሰሉ። እርሱን ክርስቶስን መሰላችሁ ተመላለሱ። በእርሱ በእውነት አምናችሁ ተመላለሱ። በእውነት ማመናችሁ ደግሞ የሚገለጠው በወንጌል በእውነት ማመናችሁ የሚገለጥ ጌታ እንደተናገረው ዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ላይ የምትወዱኝ ከሆነ ትእዛዛቴን ጠብቁ እንዳለ ትእዛዛቱን በመጠበቅ የመንፈስ ቅዱስ ፍሬዎች በማፍራት ተመላለሱ። በዛ ህይወት አለ፣ በዛ እረፍት አለ፣ በዛ መጽናናት አለ፣ በዛ በወንጌል የእግዚአብሔር መንግስት አለ። አማናዊ የክርስቶስ ሙሽሮች ሆናችሁ ተመላለሱ እያለን ነው ቅዱስ ያዕቆብ። እሺ፣ ቁጥር 22 ላይ ነው እየጨረስን ስለሆነ አንዴ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ አለ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኗል። ምን እያለ ነው ቅዱስ ያዕቆብ? ቃሉን የምትሰሙ ብቻ አትሁኑ። አሁን እዚህ ጋር የእግዚአብሔርን ቃል እየተማርን ነው አይደለ? ወደ 344 ሰው ቅድም ወደ 400 ነበር ያልታደለው፣ ግማሹ ወጥቷል። ወደ 344 ሰው እየሰማ ነው የእግዚአብሔርን ቃል። መስማት ብቻ አይደለም። አሁን መስማት ብቻ ሳይሆን የሰማችሁትን በተግባር የምትኖሩ ሁኑ። አማናዊ ክርስቲያን መሆናችን የሚገለጠው በመኖር ነው። መስማትንስ አሕዛብም ይሰማሉ። ሐዋርያት ሲያስተምሩ እኮ ሰምተዋል፣ አልተገበሩምና በክርስቶስ አላመኑም እና ይፈረድባቸዋል እንጂ። እኔና እናንተም እንዲህ ነው መሆን ያለብን። መስማት ብቻ አይደለም። ጌታችን መራችን ኢየሱስ ክርስቶስ ምንድን ነው ያለ? በዮሐንስ ወንጌል ምዕራፍ ቀደም እንዳየነው ምዕራፍ 14 ቁጥር 15 እና 16 የምትወዱኝ ከሆነ ቃሌን ሰምታችሁ ይበቃል አለ። ቃሌን ብቻ ስሙ ነው ነው የምትወዱኝ ከሆነ ትእዛዛቴን ጠብቁ። ቃል በቃል አይደለም። መውደዳችን የሚገለጠው ቃሉን ሰምተን መፈጸም መቻላችን ላይ ነው። ማንፈጽም ከሆነ እኛ እውነት በውስጣችን የለም፣ ውሸታሞችም ነን። ስለዚህ የእግዚአብሔርን ቃል ሰምተን መፈጸም ግድ ይለናል። ስለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስራን አስተባብራችሁ ያዙ። እምነት ቅዱስ ጳውሎስ በእምነት ድናችኋል ሲል በፍቅር የሚሰራውን ስራ በውስጡ አቅፎ ይናገራል። በእምነት ብቻ ግን አላለም ብሎም አያውቅም። መጽሐፍ ቅዱስ ላይም አልተጻፈም፣ የትም ቦታ ታገኙ። ስለዚህ
እምነት፣ ጸጋ፣ ምህረት፣ ሰላም በእውነትና በፍቅር ከኛ ጋር ይሆናሉ። የእግዚአብሔር ምህረት፣ የእግዚአብሔር ጸጋ፣ የእግዚአብሔር ሰላም ከኛ ጋር እንዲሆኑ እውነትንና እውነት የተባለ ክርስቶስን በፍቅር የሚሰራን ስራ ገንዘብ ማድረግ መቻል አለብን። አሁንም ያዕቆብ ይለምናል። እኔና እናንተ ምን እያለ ነው የሚለምናል? ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ እዛው ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሰታችሁ የምትሰሙ ብቻ አትሁኑ እያለ ነው። ምን እያለን ነው? እውነት የተባለን ክርስቶስን የእግዚአብሔር ቃልን ይዛችሁ ፍቅር ከሌላችሁ ይሄ ምንድን ነው? ከንቱ ነው። ይሄ ግልጽ ነው። ለዛ ነው ቃሉን የሚሰማ የማያደርገውን ቢኖር እዛው ቁጥር 23 ላይ ኔ ሊንክ ፈቹ ቴና ቶሎ ቤት። ስለዚህ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። መስማት ብቻ ሳይሆን መተግበር። ኦኬ፣ ያ ነው የድል አክሊል የሚያቀናቸው፣ ያ ነው ክብርን የሚያስገኘው፣ ያ ነው ክርስቶስን መውደዳችንን የሚገልጽልን። አሁን ቁጥር 22 ላይ ስሙ። ቁጥር 23 ላይ ቃሉን የሚሰማ የማያደርገውም ማለት የማያደርገውም ቢሆን የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል ይላል። የተፈጥሮ ፊቱን በመስታወት ላይ የሚያይ ሰው ይመስላል። ኃጢአት አይደለም የተፈጥሮ ፊትን በመስታወት ማየት። ኦኬ፣ በነገራችን ላይ የሰው መስታወት ፊት ቀርቦ የተፈጥሮ ፊቱን ያያል። ከዛ በኋላ ምን አለ? ቁጥር 24 ላይ ተመልከቱ። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ይሄ ጤነኝነት አይደለም። መስታወት የሚለው የእግዚአብሔር ቃል ነው። ሰው አሁን እኔና እናንተ የእግዚአብሔርን ቃል እየተማርን ነው። አትሳደቡ፣ አትዘሙቱ፣ አትስረቁ አይደል እያለ እግዚአብሔር ቃል። ትህትናን ገንዘብ አድርጉ፣ ለመናገር አትቸኩሉ፣ እርጋታን ገንዘብ አድርጉ፣ የመንፈስ ቅዱስ ፍሬዎች እያለን እየተማርን ነው። እነዚያ ነው። አሁን እናንተ በእግዚአብሔር ቃል እውነት እያየን ነው፣ ራሳችንን እየመረመርን ነው። አሁን እዚህ ጋር ዲያቆን ዛማኑኤልም ሲናገር ራሱን እየመረመረ ነው። የእግዚአብሔር ቃል በሁለት በኩል የሳለ ሰይፍ ነው። ተናጋሪውንም የሚሰሙትንም የሚቆርጥ ለንስሐ የሚያዘጋጅ ለስጋው ደግሞ የሚያዘጋጅ ወደ እግዚአብሔር የሚያቀርብ ነው። አሁን እየሰማን እኔና እናንተ የእግዚአብሔር ቃል እያስተማረን እየሰማን እየተማርን ከዛ በኋላ ሰምተን ልክ ቀሲስ ኤፍሬም ጸሎት አድርገው ሲጨርሱ ቃሎት ያሰማልን ብለን ልክ እንደወረድን ንስሐ ሳንገባ ወደ ቀድሞ ማንነታችን ተመልሰን ይገርምሻለች እኮ እንደዚህ ብላ ሰደበችን ደግመን ደጋግመን ሌሎች ሰዎችን የተሳደብን በኃጢአት የተመላለስን በክፋት የተመላለስን የምንሄድ ከሆነ እያለን ነው ያዕቆብ። አሁን ያዕቆብ አስተምሮ መልእክት ጽፎ መልእክቱን ሰምተን ተምረን የማንተገብረው ከሆነ በመስታወት ፊት ቆማን ራሳችንን አይተን ሳናስተካክል እንደምንወጣ ሰው መስሎ ይናገራል። ያ ሰው ቅድም ስነገር ምን አላችሁ? ጤነኛ አይደለም አላችሁ አይደለም? ጸበል ያስፈልገዋል፣ ልያዝ ያስፈልገዋል። ስለዚህ ሰው የእግዚአብሔርን ቃል ሰምቶ ንስሐ ማይገባ ከሆነ አደጋ ላይ ነው ማለት ነው። አደጋ ላይ ነው። እንዲያውም እኔ ጠጋ አድርጌ ነው ገፋ አድርጌ ልንገራችሁ፣ የሚብሰው ይሄ ነው። እየሰማችሁኝ ነው? ግን ስንቶቻችሁ ነው ሰው ንስሐ ሳይገባ ስታዩ፣ ስጋው ደሙን የማይቀበል ሰው ስትመለከቱ፣ ራሳችንንም ጨምረን ማለት ነው እንዲያው እርዳታ ያስፈልገናል አደጋ ላይ ነው ያለሁት ብለን ወደ እግዚአብሔር ቤተክርስቲያን ብንመጣ ጭራሽ እኛ አስተባባሪዎች ሆነናል እኮ አሁን በደንብ ተረዱ። አስተባባሪዎች ሆነናል። አሁን አንዳንዶች መስታወት ላይ ራሳቸውን አይተው የሚስተካከል ነገር ሳያስተካክሉ ቢወጡ ምን አላችሁ ቅድም? ኧረ እኔ ዲያቆን ዛማኔ ሊይዛለሁ ወደ ጸበል ቦታ ወደ ሕክምና ጤነኝነት አይደለም አለን አይደለ? ትክክል ነው፣ ደግ ነው፣ መልካም ብላችኋል። ግን እሺ አሁን ይህንን በመንፈሳዊ መነጽር እንመልከተው። አንድ ሰው የእግዚአብሔርን ቃል የማይሰማ ሰው ስትመለከቱ፣ ሰምቶም ደግሞ የማይተገብር ሰው ስትመለከቱ እንዴት ነው ይህን ሰው ትመክሩታላችሁ? ኧረ ተው ወደ አባቶችና ወደ ቤተክርስቲያንና ወደ እግዚአብሔር ቃልና ወደ ልብህና ብለን እንመክረዋለን ወይ? ጥያቄ ምልክት ለእኔና ለእናንተ ምን ያህል እንደታመምን እንድናቅ ነው ቅዱስ ያዕቆብ እንዲህ ባለ ምሳሌ ገለጸልን። ስለዚህ ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን አለ ቁጥር 25 ላይ ተመልከቱ። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ወንጌልን ከዲያብሎስ ባርነት ነፃ የሚያወጣ ወንጌል ከፈርዖን እጅ መጫን ነፃ የሚያወጣ የእግዚአብሔር ቃል ፍጹሙን ሕግ ተመልክቶ የሚጸናበት አያችሁ፣ ምን የሚልበት መጽናት አለ ደግሞ ያስፈልጋል። እንደው ዝም ብሎ መስማት ብቻ አይደለም ብሏል አይደል ያዕቆብ? የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው
የተባረከ ይሆናል። እስቲ ጋይዮስን እንመልከት ታዲያ። እስቲ ወደ ጋይዮስ እንልኝ። ሶስተኛ ዮሐንስን ክፈችልኝ። የጋይዮስ ወዳጆች ቶሎ በሉ ቶሎ በሉ። ሶስተኛ ዮሐንስ መልእክት ቁጥር 3 ሶስተኛ ዮሐንስ መልእክት ቁጥር 3 ስሙ። አሁንም ቅዱስ ዮሐንስ ጋይዮስ ተብሎ ለሚጠራ ወዳጁ፣ በነገራችን ላይ ኢትዮጵያውያን ሊቃውንት ብቻ አይደሉም፣ ምስራቃውያን ቤተክርስቲያን አባቶችም ይሄ ጋይስ ወይም ጋይዮስ ተብሎ የሚጠራውን በመጽሐፍ ቅዱስ ላይ ከተጠሩ ጋይዮሶች ሲለዩ የቅዱስ ዮሐንስ ወዳጅ ጓደኛ ብለው ይጠሩታል። አሁን ስሙ፣ ቅዱስ ዮሐንስ ይህንን ጋይዮስ እንዴት አድርጎ እንደሚወደው ተመልከቱ። ከቁጥር 1 ጀምሬ ላንብብላችሁ። እሺ፣ ሽማግሌው በእውነት ብሎ ይጀምራል። በነገራችን ላይ ቅዱስ ዮሐንስ ሽማግሌ ብሎ የጠቀሰበት በዚህ መልእክት ላይም በሁለተኛ ዮሐንስ መልእክት ላይም ራሱን ሽማግሌ የሚለው ስለ ሁለት ነው። አንደኛ አገልጋይ መሆኑ ይላሉ አንድምታ ትርጓሜያችን። ሁለተኛ መልእክቱን በሚጽፍበት ሰዓት በእድሜው መግፋቱን ነው የሚገልጸው። ኦኬ፣ ሽማግሌው በእውነት እኔ ለምወደው አለ። አያችሁ፣ ሽማግሌው አለ በእውነት እኔ ልምወደው ለተወደደው ለጋይዮስ። ለምንድን ነው ቅዱስ ዮሐንስ እኔ የምወደው አለው ጋይዮስን? በእውነት ነው፣ በማስመሰል አይደለም ቅዱስ ዮሐንስ ጋይዮስን የሚወደው። ለምን? በእውነት በእግዚአብሔር ቃል እውነት ነው የሚወደው። ምክንያቱም ጋይዮስ ለእግዚአብሔር ቃል ተገዝቶ የሚመላለስ ጻድቅ ቅዱስ አባት ወንድም ነውና በእውነት እኔ ለምወደው ለተወደደው ለጋይዮስ አለ። አሁን ቁጥር 2 ላይ ስሙ፣ ወዳጅ ሆይ ብሎ ይጠራዋል። አቤት እንዴት የታደለ ነው ጋይዮስ የቅዱስ ዮሐንስ ወዳጅ ተብሎ ሲጠራ። ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህ ጤና እንዲኖርህ እጸልይልሃለሁ። ወንድሞች መጥተው አለ ቁጥር 3 ላይ ተመልከቱ። ወንድሞች መጥተው፣ ወንድሞች የሚላቸው አገልጋዮች ናቸው። ወንድሞች የሚላቸው ክርስቲያኖች ናቸው፣ በእምነት ስለሚመስሉት ቅዱስ ዮሐንስ ነው። አሁን ወንድሞች መጥተው ለቅዱስ ዮሐንስ ምን ብለው እንደሚነግሩት ስሙ። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛል አለ። በእውነት ማለት በእግዚአብሔር ቃል እውነት። ምን እነዚህ ወንድሞች የተባሉ ክርስቲያኖች ናቸው እና ቅዱስ ጋይዮስ በቤቱ ተቀብሎ ያበላቸው ነበር ይላሉ ኢትዮጵያ ሊቃውንት። ያጠጣቸው ነበር። ማብላት ማጠጣት ብቻ አይደለም ደግሞ ለአገልግሎታቸው ይደግፋቸው ዘንድ ገንዘብ ሁሉ እየሰጠ ስንቅ ሁሉ እያስያዘ ይልካቸዋል። ኦኬ፣ አሁን እነዚህ ጋይዮስ ቤት ገብተው የበሉ የጠጡ ያረፉ ስንቅን ገንዘብ ያደረጉ ወንድሞች ሄደው ለቅዱስ ዮሐንስ ምን ይሉታል? ያው ስሙ፣ ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛል አለ። መሄደው ምን ይሉታል? ማን አበላችሁ ቢላቸው ይላሉ ኢትዮጵያውያን መተርጉማን፣ ጋይዮስ አበላን። ማን በአገልግሎታችሁ ማን ረዳችሁ ቢላቸው ጋይዮስ ረዳን። ማን ስንቅ አስያዛችሁ ቢላቸው ጋይዮስ ስንቅ አስያዘን። ማን ቤቱን ከፈተላችሁ ቢላቸው ጋይዮስ ቤቱን ከፈተልን ብለው ስለ ጋይዮስ መልካምነት እምነትን ከስራ ጋር አስተባብሮ መያዙን ለማን ነገሩት? ለቅዱስ ዮሐንስ። ታዲያ ቅዱስ ዮሐንስ ስለ ጋይዮስ መልካም ምስክርነትን ስላገኘ ምን አለው? በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛል አለ። አቤት! አሁን ቅዱስ ዮሐንስ ቅዱሳን ስለ እኔና ስለ እናንተ ምን አይነት ምስክርነት ያገኙ ይሆን በቤተ ክርስቲያን ዘንድ? እሷ እሷ አሁን እስቲ እውነት እንነጋገር። መልካም ምስክርን እሷ አባቶች ስትንቅ እኮ ይገርመሃል። ስንቶች አልቅሰውብን ይሆን? ስንቶች ለእግዚአብሔር አምላክ በጸሎት ነግረውት ይሆን? ስንቶች የቅዱሳንን ስም አንስተው ስለ እኔና ስለ እናንተ አሳስበው ይሆን ብላችሁ ጠይቃችሁ ታውቃላችሁ? እስቲ አሁን እንዲያው ማርያም ሆይ እንወድሻለን እንላለን። እንዲያው ምን አይነት ምስክርነት ስለኛ ሰምታ ይሆን? እውነት እስቲ አስባችሁ ታውቃላችሁ? እኛ እምነትን ከስራ ጋር አስተባብረን ይዘናል እና ምን አለን እንላለን። ግብራችንስ? ጋይዮስ ግን እንዲህ አይደለም፣ በእግዚአብሔር የተወደደ ነው። ቅዱስ ዮሐንስ ይህን መልካምነት ሲሰማ ምን አለ? በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛል አለ። አሁን ስሙ ቁጥር 4 ላይ ልጆቼ አለ። ተመልከቱ፣ ሎ ፓወር ሞድ በይሉ። ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። የቅዱሳን ደስታ ይሄ ነው። ይኸው እዚህ ያለን አሁን እመቤታችንን ማስደሰት ምንፈልግ ከሆነ ቅድስት ድንግል ማርያምን ማስደሰት ምንፈልግ ከሆነ ሰብሰብ ብለን ያዕቆብን እንማርላት። በቃ የልጇን ቃል እንስማላት። በቃ የሰማነውን በፍቅር በስራ እንግለጥ። በቃ ይሄ ነው እመቤታችንን የሚያስደስታት። ማሳዘንም እንችላለን፣ እንድታዝንብን ማድረግ እንችላለን። እንዴት? በየጨለማ በየጭፈራ ቤቱ በየኃጢአት ጎዳናው በመመላለስ ይሰማል። ሌላው ባይነግራችሁ እኔ እናገራለሁ። እኔም ንስሐ እገባለሁ፣ እናንተም ንስሐ እንገባለን። ወደዳችሁ ጠራችሁ ተያይዘን እንደዚህ እጅ ለእጅ ንስሐ ሄደን እንገባለን። ስለዚህ
በጎቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም አለ ቅዱስ ዮሐንስ። አሁን ያብራራለታል። ተመልከቱ ቁጥር 5 ላይ ወዳጅ ሆይ ብሎ ጠራው፣ ፍቅሩን ሲገልጽለት። እውነትም ወዳጁ ነውና ይላሉ አበው። ወዳጅ ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ስራ ትሰራለህ። እነርሱ በማህበር ፊት ስለ ፍቅርህ መስክረዋል። ጉድ ስሙ። ለቅዱስ ዮሐንስ ብቻ አይደለም የመሰከሩት፣ ለቤተ ክርስቲያን ነግረዋል። በማህበር የሚለው በቤተ ክርስቲያኖች ህብረት ውስጥ ስለ ጋዮስ ተናግረዋል። ጋዮስ የሚባል ደግ ሰው፣ ጋዮስ የሚባል አማኝ፣ እምነቱን በፍቅር የሚሰራ በቤቱ ተቀብሎ አበላን፣ አጠጣን፣ አሳረፈን፣ ስንቅን አስይዞ ላከን፣ ለወንጌል አገልግሎት ደጃፉን በሩን ከፈተ ብለው በማህበር መስክረውልሃል አለ። አሁን ቁጥር 6 ላይ ደግሞ ስሙ። ያው ለእግዚአብሔርም እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ። ምን ማለት ነው? አሁን ትልቅ ሚስጥር ቅዱስ ዮሐንስ ይነግረናል። ስሙ። የሚሰማ ያተርፋል። ስሙ። ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ። ምን ማለት ነው? እነርሱን መርዳት። ኦኬ፣ አገልጋዮችን መርዳት፣ የተቸገሩ ሰዎችን መርዳት ለእግዚአብሔር የሚገባ በእግዚአብሔር የተወደደ አገልግሎት ነው እያለ ነው። የሰማችሁኝ ነው? ኦኬ፣ የጽድቅ ስራ ማድረግ ለእግዚአብሔር የሚገባ አገልግሎት ነው። ሰው ልጅ መስዋዕት ነው ማለት ነው። ለእግዚአብሔር የሚቀርብ መስዋዕት ነው። አንተ እያደረግክ ያለው መስዋዕት እያቀረብክ ነው ያለው። ለማን? ለእግዚአብሔር። የአዲስ ኪዳን መስዋዕት፣ በእግዚአብሔር የተወደደ መስዋዕት፣ መልካም መዓዛ ያለው መስዋዕት፣ እግዚአብሔር የሚወደው መስዋዕት። ይገርማቸዋል። ጋዮስ አቤልን እየመሰለ ነው። በዘፍጥረት ምዕራፍ 4 ላይ እንደተገለጠው ለእግዚአብሔር የተወደደ መስዋዕት እያቀረበ ነው። የተቸገሩ ሰዎችን በማብላቱ ለእግዚአብሔር የሚገባ አገልግሎት እያደረገ ነው። እኔና እናንተ በዕለት ዕለት ህይወታችን ስንት ጊዜ ይሆን ለእግዚአብሔር የተገባ አገልግሎት ያደረግን? እስቲ መልሱልኝ። ሰዎች ሲበድሉን ሙልጭ አድርገን ስንሰድባቸው ያ መሳደባችን ለእግዚአብሔር የሚገባ አገልግሎት ነው? አይደለም። ለአጋንንት የሚገባ አገልግሎት ነው። የአጋንንትን ግብር ነው እየፈጸምን መስዋዕት እያቀረብን ነው ያለ ነው ለአጋንንት። ቅዱስ ጋዮስ ግን ለእግዚአብሔር የሚገባ አገልግሎት እያደረገ ነው። የተቸገሩ ሰዎችን መርዳት። ለዛ ነው በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ተርቤ አብልታችኋል፣ ተጠምቼ አጠጥታችኋል እያለ መቼ አይተን? የተቸገሩ ሰዎችን ማብላት እግዚአብሔርን ማብላት ነው። የተቸገሩ ሰዎችን ማጠጣት እግዚአብሔርን ማጠጣት ነው። ወዳጄ ሆይ እግዚአብሔርን ማብላት ትፈልጋለህ ሆይ? የተቸገሩ ሰዎች የተራቡ ሰዎችን አብላ። ወዳጄ ሆይ የተጠሙ ሰዎችን ማጠጣት ትፈልጋለህ ሆይ? እግዚአብሔርን ማጠጣት ትፈልጊያለሽ ሆይ? የተቸገሩ ሰዎችን ውሃ አጠጣ። በዛ እግዚአብሔርን ታበላለህ፣ በዛ እግዚአብሔርን ታጠጣለህ። እግዚአብሔር ደግሞ እንደ ክፉ ጎረቤት አይደለም። ለቃሉ ያሳየውን መልካም ስራ የሚሰራ አይደለም። ክፉ ጎረቤት ትናንት ያበደራችሁትን ዛሬ ይረሳል። እግዚአብሔር ግን እንደዛ አይደለም። ይሄ ለእግዚአብሔር ማበደር ነው። ዋጋን ይከፍላል በትንሣኤ ዘጉባኤ። በትንሣኤ ልቦና ትንሣኤን ገንዘብ አድርጋችኋልና በትንሣኤ ዘጉባኤ ኑ የአባቴ ብሩካን፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔርን መንግስት ውረሱ የሚለውን ደስ የሚለውን የህይወት ቃል ያላብሳችኋል። ጋዮስ ብልህ ሰው ነው። ይህን ገንዘብ አድርጓል፣ ተመስግኗል። የሰማውን ቃል በተግባር ፈጽሟል። ግን የሚያሳዝን አንድ ጉዳይ ልንገራችሁ። እዛው ከጋዮስ ጋር አብሮ የነበረ አንድ የሰማውን ቃል ያልተገበረ በክፉ የሚመላለስ አንድ ሰው አለ። ዲዮጥራጢስ ይባላል። ተመልከቱት፣ ቃል በቃል እናነበዋለን። ከቁጥር 7 ላይ ነው። አሁን እኛ ዲዮጥራጢስን ነው የመረጠው። ጋዮስን አንወደውም። እኔም እናንተ ዲዮጥራጢስን ነው ገንዘብ የምናደርገው። ስሙ፣ ቁጥር 10 ላይ ነው። ከቁጥር 9 ጀምረን እናንብበው። አሁን ስሙ። አሁን ደግሞ ዲዮጥራጢስን ስሙት። አሁን ቅዱስ ዮሐንስ ጋዮስን ካመሰገነው በኋላ ስለ ዲዮጥራጢስ ይናገራል። ስሙ። ወደ ቤተ ክርስቲያን ጻፉ። ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም ማለት። ማን አይቀበለንም? ዲዮጥራጢስ አይቀበለንም። እሺ፣ ቁጥር 10 ላይ ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስባለሁ። ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም፣ ሊቀበላቸውም የሚወዱትን ከልክሎ ከቤተ ክርስቲያን ያወጣቸዋል። ወዳጅ ሆይ አለ ቅዱስ ዮሐንስ፣ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርገው ከእግዚአብሔር ነው። ክፉን የሚያደርግ ግን እግዚአብሔርን አላየውም ማለት።
ተመልከቱ። አሁን ዲዮጥራጢስ ለምንድን ነው እንደዚህ የሆነው አሉ። ሐዋርያትን ይሳደባል ዲዮጥራጢስ፣ እነ ቅዱስ ዮሐንስን ይሳደባል። ኪኙ ብሊትስ ስልጣን ያላቸውን ይሳደባል ዲዮጥራጢስ። ለምን? ትርጓሜያችን ኢትዮጵያን መተርጉማል በጣም እኮ ነው የሚገርም። ግልጽ አድርገው አስቀምጡታል። ዲዮጥራጢስ የቤተ ክርስቲያን ዋና ሆኖ መታየት ይፈልጋል። ምን ማለት ነው? በልዩ አገልግሎት መሳተፍ ይፈልጋል። አገልጋይ መሆን ይፈልጋል። እግዚአብሔር ደግሞ ሲመርጥ ነው አገልግሎት። ስለዚህ ሄደና ወደ ዮሐንስ ሹመኝ፣ ሐዋርያ አድርገህ ሹመኝ ብሎ አገልግሎትም ጠየቀ ይላሉ። ከዛ ቅዱስ ዮሐንስ አልበቃህም፣ አልተፈቀደልህም ቢለው ሐዋርያት እውነተኛና ሐሰተኛ ነው፣ የተፈቀደለትና ያልተፈቀደለትን አያውቁም ብሎ ሐዋርያትን የሚሳደብ ክፉ ሰው ነው ዲዮጥራጢስ። አንዳንድ ጊዜ እኮ እውነት ነው እግዚአብሔር አምላክ ልብና ኩላሊትን ይመረምራል። የልቡን ክፋት ተመልክቶ ኖ ለዚህ አገልግሎት አልተመረጥክም ቢለው ሐዋርያትን መሳደብ ጀመረ። ዛሬ የተሳደብናል። ዛሬ እኮ ዲዮጥራጢስ ነው ምድር የሞላ። እውነት ነው መምህር ዘላለም ዲዮጥራጢሶች ነው የሞላ ነው። ስለዚህ ዲዮጥራጢስ ከክፉ ነው ከእግዚአብሔር አይደለም ይለዋል ቅዱስ ዮሐንስ። ለማን? ለጋይዮስ። ዲዮጥራጢስ ዋና ሆኖ መታየትን ይፈልጋል በቤተ ክርስቲያን። ቅን የሆነ ሰው አይደለም። እግዚአብሔርን በቅንነት ማመስገን የሚፈልግ ሰው አይደለም።